ሰላም ሰላም እንዴት አላችሁ? ዛሬ ደግሞ የምናየው በሲቪል ሰርቪስ ኮሚሽን የባበለጸገው ሲስተም እንዴት አድርገን የአመት እረፍት እንጠይቃለን የሚለውን እናያለን። ስለዚህ ይህን ይመስላል ኢንተርፌሱ። ይሄኛው ፐርሶኔሉ ወይም የእረፍት ጠያቂው ባለሙያ ዩዘር ኔም ነው። በዚህ ዩዘር ኔም ገብተን እንዴት አድርገን ነው እረፍት እንጠይቅ የሚለውን እኔ ስለዚህ እነዚህ ዳሽቦርዶች ናቸው። ይሄ የእረፍት መጠየቂያ ነው። ይሄኛው ደግሞ የቅጥር ክፍት ቦታ ካለ ያን ገብተን የምናይበት ነው። ክፍት ቦታ ምን ምን እንዳለ ማሳወቂያ የምናሳውቅበት ነው። ስለዚህ እረፍት እንዴት አድርገን እንጠይቅ የሚለውን እኔ ለምሳሌ ይሄ የእረፍት ዳሽቦርድ ነው። ከዚህ የዳሽቦርድ ውስጥ በዚህ በበጀት አመቱ የወሰዱት በበጀት አመቱ የወሰዱበት ይላል። ይሄኛው ነው እንደ ጠቅላላ የወሰዱት እረፍት አልተወሰደም ይላል። በበጀት አመቱ እረፍት ውጪ የወሰዱት ይላል። ጠቅላላ የእረፍት ባላንስ 60 አለው ማለት ነው። 60 የእረፍት ቀን አለው። ስለዚህ መጀመሪያ ላይ የእረፍት ላይ እንገባለን። ከዚያ የእረፍት ፕሮግራም እናስይዛለን ማለት ነው። ስለዚህ ፕሮግራም ስናስይዝ በ2019 ሐምሌ 3 ላይ ሰውዬ ወጥቷል ማለት ነው። ሌላ ሐምሌ 3 ወጥቷል። ስለዚህ እዚህ ላይ ነሐሴ ላይ ደግሞ 5 ቀን ብናደርግለት 5 አለው። ስለዚህ እኛውን አስቀምጥ ብዬው ልለፍ ማለት ነው። ስለዚህ ይሄን አስቀምጥ አልኩት። መረጃው በትክክል ተቀምጧል ይለኛል። ዜን አሁን ደግሞ እረፍት ልወጣ ስለሆነ እረፍት ልጠይቅ ማለት ነው። ስለዚህ እዚች ላይ አመታዊ ፍቃድ መጠየቂያ የምትላለች እዚች ላይ ገባና ይመጣልኛል። ልክ እንደዚህ አይነት ይመጣል። በ2019 በጀት አመት ምንም የለህም ይለኛል። በ2018 አለ ይለኛል። በ2017 30 ቀን አለ ይለኛል። አጠቃላይ 60 ቀን አለህ ይለኛል። ስለዚህ 60 ቀን ካለኝ እኔ ወደ ላይ ሳብ ባረግና በ2017 በጀት አመት እጠቀማለሁ ማለት ነው። የ2017 አመት ባላንሴን እጠቀማለሁ ማለት ነው። ስለዚህ 2017 አመት በጀት አመት 30 ቀን ስላለኝ ይሄኛው 30 ቀን ማለት ነው። ይሄኛውን እጠቀማለሁ። ስለዚህ ይሄኛውን ከተጠቀም በኋላ የጠየቁበት ቀን ነው። ዛሬ ለምሳሌ ቀን 4 ነው የጠየቁበት። የፍቃድ አይነት ይላል ይችን። ስለዚህ የፍቃድ አይነት እኔ ለምሳሌ የአመት እረፍት ነው የጠየቁት። ስለዚህ የአመት እረፍት ልወጣ ስለሆነ በአመት እረፍት ነው። ስለዚህ ይሄን በአመት እረፍት ከወጣሁ ምን ማድረግ አለብኝ? እኔ ከዚች ላይ 2 ቀን ጠየቁ። እዚህ 2 ቀን ስጠይቅ ከዛ በኋላ ከመቼ ጀምሮ ነው ይለኛል። አሁን እዚህ ላይ ይቺ ነው እስከ መቼ የምትመለስበት ቀን ከመቼ እስከ መቼ ነው ይለኛል። ስለዚህ እኔ መውጣት የምፈልገው ከሐምሌ 6 ጀምሬ ነው ብል ሐምሌ 6 ነው። በቃ እስቲ ከሐምሌ 7 ላድርገውና ሐምሌ 7 ነው ይሄንን አስላለ ይለዋለሁ። ምክንያቱም 5 ቀን 2 ቀን ጠይቄያለሁ። እዚህ ላይ ሙሉ 2 ቀን ስለጠየቅ ወይ ከሐምሌ ስንት አለኝ? ከሐምሌ 7 በ8 እመለሳለህ አለኝ። ስለዚህ እዚች መጣና እዚችን ደግሞ እመጣና 3 ቀን ግማሽ ቀን ደግሞ ፈልጋለሁ አልኩ። ስለዚህ 3 ቀን ግማሽ ቀን ከፈለኩ እዚህ በ8 ነው በመጣ ዳይሬክት 9 ማለት ነው። በ9 መልሼ እዚያው ላይ 9 ላይ ጠይቃለሁ ማለት ነው። እስኪ እንየው ይመጣል አይመጣም? ይሄን እንየው 7 8 እዚህ 9 ጠየቅ ከዛ ስላልኩት አስላስለው መቼ ነው እቺ ላይ ማለት ነው። ሁሉን ጠዋት ነው ወይ የምንወጣ አለኝ። ይሄን ሁሉን ከሰዓት ነው ወይ አለኝ። እኔ አይ ጠዋት ነው የምወጣ ካልኩ ይቺን ቲክ አደርጋለሁ ማለት ነው። ስለዚህ እነዚህን ያመጣልኛል። እዚህ ላይ ልብ አድርጉ። ይሄን 3 ቀን ሲያመጣልኝ 3 ቀን ወጣው ማለት አይደለም። ምክንያቱም ግማሽ ሲሆን 3 ቀን ስጠይቅ 1 ቀን ተኩል ብቻ ነው የሚያደርግልኝ ማለት ነው። ይቺና ይቺ አንድ ትሆናለች። በ9 እና በ10 1 ቀን ሆነ። ከዚያ በ13 ግማሽ ሆነች ማለት ነው።
ስለዚህ ይህን አስቀምጥ እለዋለሁ። ከዚያ ዝጋ ብዬ ስወጣ መጨረሻ ላይ ይሄኛውን አስቀምጥ ነው የምለው፣ ይህንን ማለት ነው። ስለዚህ ይህን አስቀምጥ እለዋለሁ ማለት ነው። ይኸው መረጃው በትክክል ተቀምጧል አለኝ። ስለዚህ ይሄ እንደዚህ ካልኩ አሁን ቀጥታ ይሄን ካስቀመጡ በኋላ ወደ ማን ነው የሚሄደው? ወደ ክፍል አለቃዬ ወይም ወደ ቅርብ አለቃዬ ይሄዳል። ወደ ቅርብ አለቃዬ ስለሚሄድ ይህንን ደግሞ የቅርብ አለቃዬ ማየት አለበት። አይቶ ደግሞ ምን ማለት መፍቀድ አለበት ማለት ነው። ስለዚህ አሁን በአለቃዬ አካውንት ልግባ። ልክ እንደ አለቃ ሆኜ ልየው ደግሞ የጠየቀውን ሰው ማለት ነው። ስለዚህ ሎጋውት አልኩት። በማን ልግባ? አለቃዬ ክብነሽ እዚች ላይ እቺ ዲፓርትመንት ሄድ ክብነሽ ነች። ክብነሽ ወልደ ሚካኤል ነች ማለት ነው። ይሄ ዲፓርትመንት ክብነሽ ወልደ ሚካኤል፣ በክብነሽ ወልደ ሚካኤል አካውንት እገባለሁ ማለት ነው። ስለዚህ ክብነሽ ወልደ ሚካኤል አለች፣ ሶሪ። ስለዚህ በእሷች ገባሁ። ከዚያ በኋላ እሷ ደግሞ ማን ነው እረፍት የጠየቀ ብላ ታያለች። ስለዚህ የተጠየቀ እረፍት 4 ሰው ጠይቋል ይላል። እዚህ ላይ የወጣ ማስታወቂያ የለም። ደብዳቤ 40 ምናምን ተጠይቋል። ይሄ ያው ትሬኒንግ ሲሰራ ስለነበረ ነው። ስለዚህ እዚች ላይ ያለች ይቺ ኤርሚያስ ጉታ ደበሌ እረፍት ጠይቀዋል ይላል። ሌላ አባተ መኮንን ጠይቋል፣ አባተ መኮንን ጠይቋል ይላል። ስለዚህ ማን ነው ቅድም የጠየቀ? ኤርሚያስ ነበር ማለት ነው። ስለዚህ እዚህ ላይ ኤርሚያስ ከፈለኩ አደርግለታለሁ። ደብል ክሊክ፣ ያው እየተሽከረከረ ነው እዚህ ጋር። ከዚያ መጣልኝ ኤርሚያስ አባተ ሙሉ ቀን 2 ቀን ጠይቋል ይለኛል። ግማሽ ቀን ደግሞ 3 ቀን ጠይቋል ይለኛል። ስለዚህ እኔ ከፈለኩ ይሄን ግማሽ ቀን 3 ቀን አልሰጥህም፣ እኔም ሰጥህ የኛውን ከፈለኩ 1 ቀን ነው ብለው እዚህ ሙሉ ቀን 1 ቀን ነው ብሎ አለቃው የራሱን መስጠት ይችላል። ልጁ እንደፈቀደለት ወይም ልጁ እንደተፈለገው ላይሆንለት ይችላል። አለቃው እንደፈለገ ማድረግ ይችላል። ስለዚህ 1 ቀን አደረገለት፣ ግማሽ ቀኑን ደግሞ 3 ቀን አደረገለት። ስራ ተመላልሶ ስለሚሰራለት ይሄኛውን ተወለት፣ ይሄኛውን ደግሞ 1 ቀን ነው አለው። ስለዚህ አስቀምጥ ይለዋል ማለት ነው። መረጃው በትክክል ተቀምጧል አለ። ስለዚህ የቅርብ ኃላፊው ብቻ ማጽደቁ በቂ ስላልሆነ አሁን ደግሞ የኤችአሩ ግዴታ ማጽደቅ አለበት ማለት ነው። ኤችአር ሱፐርቫይዘሩ ማጽደቅ አለበት። ስለዚህ ወደ ኤችአር ሱፐርቫይዘሩ ደግሞ ምን እንላለን? እንሄዳለን ማለት ነው። እንሄዳለን። ስለዚህ በኤችአር ሱፐርቫይዘሩ ስንሄድ ኤችአር ሱፐርቫይዘሯ ማናት? ዝናሽ። ይሄኛ የምትታይ ከሆነ ዝናሽ ደፋልኝ ደበሎን ትባላለች። በዚች ይሄኛው ይሄ ሱፐር ዩዘር ኔሟ ነው። በዚህ ዩዘር ኔም እንገባና ልክ እንደሷ ሆነን ደግሞ እናየዋለን። ማነው እረፍት ዛሬ ጠየቀ ብለን እናያለን ማለት ነው። ስለዚህ በዚህ ሴትዮ አካውንት እንገባና እናየዋለን ማለት ነው። ስለዚህ ኤርሚያስ ጉታ ደበሎ እረፍት ጠይቀዋል። ምን ልትች ላይ መጣለች? ኖቲፊኬሽን ላይ ማለት ነው። ይሄ ማንቂያ የምንለው ማለት ነው። ይሄ ማንቂያ ማለት ያው ኖቲፊኬሽን የሚመጣ ነው። ስለዚህ ይሄን ደብል ክሊክ ስናደርገው ደብል ክሊክ አደረግን። መጨረሻ ላይ ምን ይላል? 4 ኤርሚያስ ጉታ ደበሎ ይላል። የጠየቁት ሙሉ ቀን 2፣ የጠየቁት ግማሽ ቀን 3 ይላል። ከዚያ የተፈቀደ ሙሉ ቀን ጠይቆ ስንት ሆነለት? እዚች ላይ ማይንድ ዩዚች። አሁን ይሄኛው ይሄ ሰውዬ ኤርሚያስ ነው የጠየቀበት። የዓመት እረፍት ነው የጠየቀው። ከዓመት እረፍት መቀነስ ነው። ሁኔታዎች ምንድነው? ከዓመት እረፍት ይቀነስልኝ ያለ። ስለዚህ የሚመለስበት 7 የጠየቀበት በ7 ነው፣ የሚመለስ በ9 ነው። ግን የጠየቀው ሙሉ ቀን 2 ቀን ነው። ከዚያ የጠየቀው ግማሽ ቀን ደግሞ 3 ቀን ነው። ስለዚህ የቅርብ ኃላፊው ግን ከሙሉ ቀን ስንት ቀን ነው? 2 ቀን ሰጠው። ስለዚህ ይሄኛውን 3 ቀን ሰጠ ማለት ነው። ይሄን 3 ቀን
ሰጠው። ስለዚህ ይሄኛውና የጠየቀው ስንት ነው? ከሙሉ ቀን ሁለት ነው። ከዚያ 3 ሰጠው። ስለዚህ እዚህ ላይ ኤችአሩ ምንም መቀነስም እንትን ማለትም አይችልም። ምክንያቱም አጽድቆ መስጠት ብቻ ነው። ለምን እዚህ ግን አስተያየቱ መጻፍ ይችላል። ይህን ታህል ቀን አትስጥ ብሎ እዚህ ላይ የፈለገውን አስተያየት መጻፍ ይችላል እዚህ ላይ። ነገር ግን የቅርብ ኃላፊው ስለፈቀደለት አጽድቆ መስጠት ብቻ ነው ማለት ነው። ስለዚህ መረጃው በትክክል ተቀምጧል ይለዋል። ስለዚህ ይሄ የጠየቀው አካል ደግሞ ገብቶ እስቲ እረፍት ሰጠውኛል አልሰጠውኝም ብሎ ገብቶ ማየት ይችላል ደግሞ ማለት ነው። ገብቶ ማየት ይችላል። ስለዚህ ሎጋውት እንበልና ይሄ የጠየቀው አካል ደግሞ እስቲ ተፈቅዶለታል አልተፈቅዶለትም፣ ከሱ ዘንድ መጥቷል አልመጣም፣ በሱ አካውንት ገብተን ነው። ስለዚህ ምን ይላል? የጠየቁ የእረፍት የሰው ሀብት ልማትና አስተዳደር ዘውዲቱ ነገደ ቢተው ተፈቅዷል ይላል። ሌላስ የጠየቁት እረፍት በበላይ ኃላፊዎች ክብነሽ ወልደ ሚካኤል ደበላ ተፈቅዶለታል ይላል። ተፈቅዶለታል እዚህም ኖቲፊኬሽን ይመጣል። በእርግጥ ያው ይሄኛው ማለት ነው። ስለዚህ በዚህ ይሄኛው ተፈቅዷል ተብሎ ይመጣለታል ማለት ነው። አሊያም እዚህ ሆኖ ማረጋገጥ ይችላል። አመታዊ አመት እረፍት ይሄኛው የተላለፈለት ምን ያህል ምን እንደተላለፈለት ነው የሚያውቅበት ነው። ስለዚህ ይሄ እንደዚያ ይሆንና ይሄው ይሄ ሰውዬ ቅድም ጠይቆ ስለነበረ ይሄን ቀነሰለት ማለት ነው። ምክንያቱም ከዚያ በፊት ስንት ቀን ጠይቆ ነበር? ይሄው እዚህ ላይ ማለት ነው። ይሄኛው ከዚያ በፊት 3 ቀን ጠይቆ ነበር። አሁንም 3 ቀን የሆነ ነገር ሲቀናነስ 56 ቀን የሆነበት ይኸው ቀንሶ 30 ቀን ስለነበረው ጠቅላላ የእረፍት መጠየቂያ ነው የተጠየቀ እረፍት። ይሄን ማየት ይችላል ሰውየው ገብቶ። ስለዚህ የተጠየቀ እረፍት አለው የ2017 ደግሞ ምን አለው 26 ቀን አለው። አጠቃላይ 56 ቀን 56.5 አለው። ለምን 56.5 አለው? ግማሽ ቀን ስለፈቀደ ስለጠየቀ። ስለዚህ ግማሽ ቀን ማለት እዚህ ላይ ይቺ ግማሽ ቀን 1 ቀን ተኩል ነች። ይቺ ደግሞ ግማሽ ነች ማለት ነው። ስለዚህ 1 ቀን ተኩልና 2 ስንት ትሆናለች? ይቺ 1 ቀን ተኩል ትሆናለች ማለት ነው። ይቺ ሙሉ 1 ቀን ተኩል ነች። ይቺ ተኩል ነች። ስለዚህ ይሄኛውን ለምሳሌ 3 ቀን ቢጠይቅ ይሄኛው ሰውዬ 1 ቀን ተኩል ነው የሚመጣ ወይም የሚያርፍ ማለት ነው። ከ1 ቀን ተኩል በኋላ ያርፋል። ይቺ ደግሞ ግማሽ ቀን ትሆንበታለች ማለት ነው። ስለዚህ ይህን ይመስላል። ከተመቻችሁ ቪዲዮ ላይክ ሼር አድርጉ። ምን ባለ ነኝ